የደቡብ ወሎ ዞን የነዳጅ ሀብት እያነጋገረ ነው። ከአገር ውስጥ እስከ ዓለም አቀፍ ሚዲያዎች በተለይ በኢትዮጵያ የተገኘው የነዳጅ ሀብት በርካቶችን እያነጋገረ ይገኛል። የአማራ ክልል ደቡብ ወሎ ዞን ለገሄዳ ወረኢሉ ወረዳዎች በሚያዋስነው መቸላ ወንዝ አለት ሰንጥቆ ወጥቷል የተባለው ነዳጅ እንግዲህ በተደጋጋሚ ጥናት ቢካሄድም ጥቅም ላይ አለመዋሉን የአካባቢው ነዋሪዎች ገልጸዋል። ማን ነው ጥናቱን ያካሄደው? ለምን ጥቅም ላይ አልዋለም? የሚለውን ጉዳይ በስፋት እናነሳለን። ሰላም ጤና ይስጥልኝ። ይህ ዜና ፕላስ ነው። መረጃውን አጋራችኋለሁ። ጥሩ ጊዜ። ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ከመሬት የገነፈለው የደቡብ ወሎ ዞን የነዳጅ ሀብት አነጋግሯል። የነዳጅ ሀብቱ እንግዲህ ከዚህ ቀደም በ2005 በኢትዮጵያ ዘመን አቆጣጠር ፋልከን ፔትሮ ኢንተርናሽናል በተሰኘ የእንግሊዝ ኩባንያ የተጠናና ውጤቱ የታወቀ ቢሆንም እስካሁን ድረስ መልማት አለመቻሉ ነው የተነገረው። የደቡብ ወሎ ዞን ማዕድን ቢሮ በበኩሉ በአካባቢው የነዳጅ ዘይት መኖሩን ገልጾ በመንግስት በኩል ተጨማሪ ጥናት እየተሰራ እንደሆነ ገልጿል። ነገር ግን እስካሁን ድረስ ጥቅም ላይ መዋል አልቻለም። እንግዲህ ኢትዮጵያ በርካታ ሀብቶች ያሏት በርካታ የተፈጥሮ ጸጋ አላትና ባለፉት 52 ዓመታት ከ1966 ዓ.ም ጀምሮ የነዳጅ ዘይት ሀብት በቀድሞ ወረሂሉ ወረዳና በአሁኑ የለገሄዳ ወረዳ የተመረጡ ስፍራዎች መኖሩ ይታወቃል የሚሉት አቶ ሰኢድ አህመድ ነዳጅ ቋጥኙን ከፍሎ እየወጣ በመቸላ ወንዝ ላይ ሲፈስ ዓመታት ማስቆጠሩን ይናገራሉ። አያስቆጭም? የአካባቢው ማህበረሰብም በኩራዝ ለመብራትነት ሲጠቀምበት ቆይቷል ሲሉ ተናግረዋል። የአካባቢው ማህበረሰብ መጠቀሙ መልካም ነው፣ ነገር ግን እንዴት የነዳጅን ሀብት ሲፈስ ዝም ብለን እናያለን? ውሃ እንኳን ሲፈስ ቆጥቡ እያለ ነው ውሃና ፍሳሽና እጅግ በጣም የሚገርም ነው። ቋጥኝ ዘልቆ የወጣው ነዳጅ ውሃው ይፈሳል፣ ወንዙ ላይ ነዳጁን በእንጨት በተለያየ ነገር እያነሳን እየቆፈርን በተለያየ መያዣ ቤት እያመጣን ኩራዝ ይባላል። ድሮ ለመብራት ማህበረሰቡ ይጠቀምበታል። የእንግሊዙ ፋልከን ፔትሮል ኢንተርናሽናል በኢትዮጵያ የዘመን አቆጣጠር በ2005 በአካባቢው ሰፊ ጥናት አጥንቶ የነዳጅ ሀብት መኖሩን አረጋግጧል የሚሉት ዮሐንስ እሸቴ ድርጅቱ በሰጠው አቅጣጫ መሰረት የነዳጅ ሀብቱ ባለበት አካባቢ የሚኖሩ የማህበረሰብ ክፍሎች ወደ ሌላ ስፍራ ለማስፈር የአካባቢው ግምገማ ጥናት ተከናውኗል ይላሉ። ደጋ ላይ በመሳሪያ ሲፈልጉ ለገሄዳ ወረዳ ጉራና ትምህርት ቤት 100% አገኘ ነው አሉ። ተደሰቱ። በቅርብ እንመጣለን ብለው ሄዱ። ተመልሰው መጡ። ሰብስበውም አወያዩን። ከዚያም ነዳጅ በተገኘበት አካባቢ ያለው ማህበረሰብ ይለቃል አሉ። ጥናት አጠኑ፣ በዚያው ጠፉ። ይመጣሉ ብለን ስንጠብቅ የሚል ሐሳብ ተሰጥቷል። ከአካባቢው ነዳጅ ይወጣል የሚል ተስፋ ያላቸው የአካባቢው ማህበረሰቦች አሁን ላይ ለ52 ዓመታት ነዳጅ ይወጣል በሚል ተስፋ ሲጠብቁ የቆዩ የአካባቢው ነዋሪዎች ሁኔታው ተስፋ አስቆራጭ ሆኖብናል ይላሉ። በየጊዜው ይወጣል ተባልን፣ 52 ዓመታት ላይ ደረስን። ሳይወጣ ተደብቆ ቀረ። የአካባቢው ማህበረሰብ ለማይወጣ ነገር ለምን ደጋግመው ይጠይቁናል እያለ ነው። በወቅቱ እንግዲህ ፋልከን ፔትሮ ኢንተርናሽናል በለገሄዳ ወረዳ ጎናና አካባቢ አጥንቶ ሲወጣ ተጨማሪ ሀብት አሰባስቦ ወደ ስራ ሊገባ ነበር የሚሉት የለገሄዳ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ በላይ አያሌው ጥናቱ ከዚህ ቀደም በተገቢው መንገድ በመሰራቱ እሱን መመልከት በቂ ነው ይላሉ። ሌላ ሀብት አሰባስቦ ሊመጣ ነው እንጂ የመጣው ፋልከን የተሰኘው ድርጅት ካሁን በፊት አጥንቶ ጨርሷል። ወረሂሉ ለገሄዳም ቦናና ትምህርት ቤት እንዳይሰራ አግዷል። ፋልከን ፔትሮል መልሶ አልመጣም። በአካባቢው ከሰሞኑ በማህበራዊ መገናኛ ዘዴዎች በስፋት ሲያነጋግር የነበረው የለገሄዳ ወረዳ የነዳጅ ዘይት ሀብትን ለመመልከት ከማዕድን ሚኒስቴር፣ ከአማራ ክልል ማዕድን ቢሮ፣ ከጂኦሎጂካል ሰርቬይ፣ ከወሎና አዲስ አበባ ዩኒቨርሲቲ ባለሙያዎች በስፍራው ተገኝተው ሀብቱ ያለበትን ሁኔታ ተመልክተው ነበረ። እንግዲህ እጅግ በጣም ነው የሚያሳዝነው። ኢትዮጵያ ሀብት እያላት ይህንን ለማየት ይህንን ጥቅም ላይ ለመዋል በርካታ ችግሮችና ጥረቶች ይደረጋሉ። እነዚህ ችግሮች ደግሞ በብዛት እንግዲህ ሰው ሰራሽ ችግሮች ናቸው። አንደኛው ጦርነት፣ ሁለተኛው ደግሞ ይህንን ሀብት እንዲወጣ ግፊት የሚያደርግ አካል የለም። አሁን ግን ግፊት እየተደረገ ነው። ነገር ግን ለማውጣት መንግስትም ዳተኛ ሆኗል። ጥናቱን ያካሄደው ቡድንም ካጠና በኋላ በዛው አድራሻውና ደብዛው ጠፍቷል። እንግዲህ ከወሎና አዲስ አበባ ዩኒቨርሲቲ እንዲሁም ከአማራ ክልል ማዕድን ቢሮ ጂኦሎጂካል ሰርቬይ ባለሙያዎች በስፍራው ተገኝተው ሀብቱ ያለበትን ተመልክተዋል።
ሁኔታውን ማለት ነው። ይሁን እንጂ በነዳጅ ዘይት ሀብት ዙሪያ ምንም ማለት አልፈለጉም። የወሎ ዩኒቨርሲቲ ግን በፈረንጆቹ የጊዜ ቀመር በ2019 በስፍራው ተገኝተው የስራውን ጥናት ወይም ደግሞ የተሰራውን ጥናት ይፋ ሲያደርጉ በአካባቢው የነዳጅ ዘይት መኖሩን አረጋግጠዋል ተብሏል። ታዲያ ለምንድነው ካለ መደበቁ ይፋ አለማድረጉ ያስፈለገው ነው? የአዲስ አበባ ዩኒቨርሲቲ ምሁራን ለምን ዝም አሉ? ዝምታንስ ለምን መረጡ? ምንድነው ነዳጁ ወጥቶ ጥቅም ላይ መዋል የለበትም ወይ? ናሙና ወስዶ ወሎ ዩኒቨርሲቲ በሰኔ 2019 በፈረንጆቹ አቆጣጠር ነዳጅ ነው አይደለም በሚል ዙሪያ ሲምፖዚየም ነበረው። እኛም ተገኝተን ነበረ። ነዳጅ መሆኑ ታውቋል ይላሉ። እንግዲህ ነዳጅ ያህል ነገር ተገኝቶ ስንት ኢትዮጵያ ውስጥ አናዳጅ ነገር እያለ ጦርነት፣ ረሃብ፣ እልቂት፣ ብዙ ጥፋቶች እያሉ የኑሮ ውድነት እያለ እንዴት ነዳጅን ያህል ነገር ተገኝቶ ችላ ይባላል? የብዙዎቻችን ጥያቄ ነው። ይሄ ሀብት ወጥቶ ጥቅም ላይ እንዲውል፣ ይሄ ሀብት ወጥቶ ለአገልግሎት እንዲበቃ በርካቶቻችን እንመኛለንና ናሙና ወስዶ ወሎ ዩኒቨርሲቲ በሰኔ 2019 በፈረንጆቹ አቆጣጠር ነዳጅ ነው አይደለም ክርክር ተነስቷል። ሲምፖዚየም ተዘጋጅቷል። ይህ ሁሉ በተለይ አንዳንዴ ማህበረሰብ ተገናኝቶ ሲወያይ ሲመካከር ነዳጅ ነው አይደለም ጠቃሚ ነው አይደለም የሚለው ጉዳይ መነጋገሩ አሪፍ ነውና ነዳጅ መሆኑ ታወቀ። በመጨረሻ ላይ እንግዲህ መወያየት መመካከር አሪፍ ነው። የደቡብ ወሎ ዞን ማዕድን ቢሮ ኃላፊ አቶ አህመድ አበባው የነዳጁ ሀብት እንግዲህ በአካባቢው መኖሩ ቀድሞ የሚታወቅ ቢሆን ዘርፉ በተደጋጋሚ ጥናት የሚጠይቅ በመሆኑ ሰፊ ስራዎች በመንግስት በኩል እየተሰራ ነው ሲሉ ገልጿል። እንግዲህ ስራው ከተሰራ ነዳጅ ወጥቶ አገልግሎት ላይ መዋል አለበት፣ ጥቅም ላይ መዋል አለበት። ይሄ ደግሞ ጥቅም ላይ ሲውል አሁን ያለው ኢትዮጵያ ውስጥ ነዳጅ የሚባለው ነገር ኑሮን እያናረ እጅግ በጣም በሚገርም ሁኔታ ምድሪቱን ወይም ኢትዮጵያን ሲኦል እያደረገ ያለ ነገር ነውና ይሄ ጉዳይ በፍጥነት እልባት ሊያገኝ ይገባል። በፊትም ማዕድን መኖሩ ይታወቃል። አሁን እኛ የምንፈልገው ይላሉ የአካባቢው ነዋሪዎች የምንፈልገው ስራ ነው። ማዕድን መኖሩ ድሮም ይታወቃል፣ ተጠንቷል። አሁን መንግስት የራሱን ስራ እየሰራ ነው። ውጤቱን ቀስ ብለን የሆነ ውጤት ላይ ስንደርስ የምናሳውቅ ይሆናል ብለዋል። እንግዲህ የነዳጅ ሀብት አለ ሲባል ትልቅ ሀብት ነው። እንደ ሀገር በጣም ትልቅ ምክንያቱም በርካታ ሀገሮች ችግራቸውን ድህነታቸውን የቀረፉበት በርካታ ነገሮች ያካበቱበት ነውና እንዲህ ጥቅም ያለው ነገር እንዴት እንደ ተራ ነገር ዝም ይባላል? እንደ ሀገር መንግስት የሚመለከታቸው አካላት ማዕድን ሚኒስቴር፣ የክልሉ የወረዳው አስተዳደር ይህንን በስፋት ሊያዩትና ሊመለከቱት ይገባል። የነዳጅ ሀብቱ በ2005 በኢትዮጵያ ዘመን አቆጣጠር ፋልከን ፔትሮ ኢንተርናሽናል የተሰኘው እንግሊዝ ኩባንያስ አጥንቶ ለምን በዛው ቀረ? ውጤቱን ለምን አላሳወቀም? ነዳጅ መሆኑን ካረጋገጠ ለምን ዝም አለ? ይሄ ሀብት ቋጥኝ ዘልቆ የወጣ ነዳጅ ነው። እንግዲህ ውሃ ላይ እየተንሳፈፈ የሚታይ ነው። ይሄንን ነገር ነዳጅ የሚወጣል የሚል ተስፋውስ ያላቸው አካባቢ ነዋሪዎች ምን ተደረገ? ውጤቱ ምንድነው? እንደ ሀገር ብዙ የሚያስፈልጉ ብዙ መጣራት መሰራት ያለባቸው ስራዎች አሉና ከዚህ አንፃር እንግዲህ መንግስት ምላሽ መስጠት አለበት። ነገሩ በትክክል ሀብት መሆኑ ለህዝብ የሚጠቅም መሆኑ ይታወቃል። ይህን ደግሞ በስፋት ስራውን ሰርቶ ለህዝብ ይፋ ማድረግ አስፈላጊ ነው። አሁን ይህንን እንዲታወቅ የለገሂዳ ኮሚኒኬሽን ቢሮ እየሰራ ያለው ስራ ሌላው የኢትዮጵያ ህዝብ እንዲያውቀው እያደረገ ያለውን ጥረት ሳናደንቅ አናልፍም። በጣም ጥሩ ስራ ነው። እንደ ሀገር የሚያኮራ ተግባር ነው። ሌሎች ስለ ማዕድኑ ስላለው ነገር የማያውቁ አካላት እንዲያውቁ እየተደረገ ያለው ጥረት እጅግ በጣም የሚበረታታና መልካም ስራ ነውና የወረዳው ኮሚኒኬሽን ቢሮም ሊመሰገን ይገባል። መንግስትም በአፋጣኝ ሄዶ አካባቢው ላይ ቅኝት ወይም ጉብኝት ማድረጉ ተገቢ ነው ብለናል። የዶይቼ ቬለ ዘገባ ነበረ። ዘገባው ስላደመጣችሁ እናመሰግናለን። መልካም ጊዜ